ኢቢኤስ ቲቪ እና አባይ ቲቪ ተፋጠጡ። መቅደስ ደበሳይ ኢቢኤስ ላይ ያላትን ቅሬታ ዝምታዋን ሰበረች። እነዚህ እንግዲህ ዛሬ ከምናያቸው ዋና ጉዳዮቻችን ናቸው። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ኢባኔ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮን ሲጀምሩት በላይክ መጀመራችሁን እንዳትረሱ። ዛሬ ይሄ ቪዲዮ በትንሹ 500 ላይክ ይገባዋል። ፈቅዳችሁ እንግዲህ እዚህ ቤት ድረስ ለመጣችሁ በጣም ነው ማመሰግናችሁ። ወደ ቪዲዮ Okay, let's go. ሰሞኑን እንግዲህ በአባይ ቲቪ እና በኢቢኤስ ቲቪ ዙሪያ እንግዲህ በጣም ትልቅ ግብግብ ተፈጥሮ ነበር። እሱስ ምንድነው የሚለው ነገር እስኪ አሳያችኋለሁ። በጣም ትልቅ የሆነ እንግዲህ ክርክር ውስጥ ሰውን በሁለት ቦታ ተከፍሎ በጣም ቢሆን ትልቅ ክርክር ውስጥ ገብተው ነበረ። ሁለቱ እንግዲህ የቴሌቪዥን ጣቢያ ሰራተኞችን በሚገርም ሁኔታ እንግዲህ ተፋጧል እየተባለ ይገኛል። መቅደስ ደበሳይም ያው ኢቢኤስ ቲቪን በአሽሙር ተናግራለች እየተባለ ነው። አንድ ጽሁፍም እንግዲህ ፌስቡክ ላይ አስፍራለች። እሱንም አነብላችሁና ያው ፍርዱን እንግዲህ ለእናንተ እተወላችኋለሁ። ምን ብላን የጻፈችው? አርቲስት ነፃነት ወርቅነህ እንግዲህ ከሞተ በኋላ ያው ሐሳቧን እንደማዘንም ሆና ያው በአባይ ቲቪ ላይም ደግሞ እንደ መኩራትም ሆና ትንሽ የራሷን ሐሳብ አስቀምጣለች። ያው ኢቢኤስንም ትንሽ ቆንጠጥ ያደረገችውም ይመስላል። እንግዲህ ሁላችንም እንደምናውቀው አባይ ቲቪ እሁድ ቀን ያው ሁላችንም እንደምናውቀው በነፃነት ወርቅነህ ሞት ምክንያት ምንም አይነት ፕሮግራም እንዳይተላለፍ አድርጎ ነበር። በተለይ የመዝናኛ ፕሮግራሞች እንዳይተላለፍ አድርገው ነበር። ማንኛውንም ማስታወቂያ፣ ማንኛውንም ደግሞ የመዝናኛ ፕሮግራሞች ምንም አይነት ነገር በቃ ነፃነትን ብቻ እንግዲህ የሚያወድሱና የሚያወሱ ፕሮግራሞች ብቻ እንዲተላለፍ አባይ ቲቪ እንግዲህ አድርጎ ነበር። በዚህም ደግሞ ድርጊቱ በጣም ብዙ ሰው በጣም የኢትዮጵያ ሕዝብ እንግዲህ አባይ ቲቪን እያመሰገነው ይገኛል። ይሄን ደግሞ ተከትለው ያው መቅደስ ደበሳይ ጽሁፏን አስቀምጣለች። ጽሁፏ ምንድነው የሚለው? እስኪ ላንብብላችሁ። ትናንትና አባይን አከበርኩት አለች። ሞትን እንደ ገቢ፣ ሀዘንን እንደ ካሜራ ማሞቂያ፣ የሞት ስርጭትን እንደ ብቸኛ ገቢ የሚታሰብበት አሳዛኝ ጊዜ ከአባይ ማኔጅመንት የሰማሁት የስልክ መልእክት ልቤን አራሰው። እሁድ በታላቅ የጥበብ ሰው የነጽዬን ህልፈት ምክንያት የተሰራው የእሁድን ዝግጅቶች ምንም አይነት ደስታ አይተላለፍም። ይህ ማለት እንደ አንድ ግዙፍ የቴሌቪዥን ጣቢያ ምን ያህል ከባድ ኪሳራ ይሁን። ግን እውነትም ሰው አለበት እና እንኳን በሞት ገንዘብ ሊተረፍ የመብቱን ለነፍሱ የሚተው መኖሩን ሲሰማኝ አለማመን ንፉግነት ነው መሰለኝ። እንደዚህ ብላ እንግዲህ ያው በትንሹ ኢቢኤስ ቲቪን ያው ለመንካት ሞክራለች። እዚህ ጋር ምንድን ያደረገው አባይ ቲቪ በነፃነት ሞት ጊዜ ምንም አይነት የደስታ መልእክት እንዳይተላለፍ፣ ምንም አይነት ማስታወቂያ እንግዲህ እንዳይተላለፍ አድርጎ ነበር። በዚህ ጋር ደግሞ ኢቢኤስ ቲቪዎች እንግዲህ የነፃነትን ሞት ያው እንደ ገቢ ማምጫ ተጠቀሙበት ነው። ሌላ ምንም አይነት ትርጉም የለውምና ተጠቀሙበት የሚል እንግዲህ አዘል የሆነ መልእክት አስተላልፋለች። በጣም ነፃነት ወርቅነህ ያደረገው የቤተሰብ ጨዋታ ብለው እንግዲህ እስከ ፓርት 2 ድረስ ከልጆችን ጋርም ከአዋቂ ጋርም እንግዲህ ያደረገውን የቤተሰብ ጨዋታ ሲያስተላልፉ ጭምር ነበር። እናም ደግሞ የነፃነት ወርቅነህ ያው የሞቱን ወይ ደግሞ የቀብር ስነ ስርዓቱን ሙሉ ለሙሉ እንግዲህ ላይቭ እያስተላልፉ እንግዲህ ለኢትዮጵያ ሕዝብ አሰራጭተዋልም ሲባልም ተብሎ እንግዲህ በጣም ብዙ ሰዎች ሲናገሩም እንደዚሁም ደግሞ ኢቢኤስ ቲቪን ሲተቹም ጭምር ነበረ። ምክንያት ይህ ማለት ምንድነው? በሞት እየነገዱ ነው። ምክንያቱም ነፃነት ወርቅነህ እንግዲህ ከሞተ ያው ቤቱ ይታወቃል። እዛ ለቅሶ ነው እንጂ መድረስ የነበረባቸው ኢቢኤስ ቲቪ ላይ ያው ተቃቅፎ እንግዲህ ማርቀስ አልነበረባቸውም። እነሱ ምንድነው የተጠቀሙት? የነፃነት ሞትን ልክ እንደ ገቢ ምንጭ ወይ ነፃነት ወርቅነህ ከሞተ በኋላ የሥራ ባልደረባቸው ነው፣ በጣም የሚቀርባቸው ሰዎች ነው፣ ለቅሶ መሄድ ሲገባቸው እንግዲህ ለነሱ ያው ገቢ ለማግኘት ተብሎ ያው ተቃቅፈው እንግዲህ ኢቢኤስ ቴሌቪዥኖች ሲያለቅሱ ነበር ብሎ በጣም ብዙ ሰዎች ያው ቅሬታቸውን እንግዲህ ሲያቀርቡ ነበር። እናም ደግሞ ይሄን ተከትሎ ያው መቅደስ ደበሳይም ኢቢኤስ ቲቪ ትንሽ ያው እንደ መንካት ነገር እንግዲህ ሆና በዚህ ዘመን እንግዲህ የሰው ነፍስ የሰው ሞት ያው ገንዘብ በሚሰራበት ዘመን የሰው ነፍስ እንግዲህ በሚሸቀልበት ዘመን አባይ ቲቪ እንደዚህ በማድረጉ እንግዲህ ቃላት የለኝም እና አባይ ቲቪዎች ያው ሰው ትሸታላችሁ ብላ እንግዲህ አባይ ቲቪን አድናንቃለች። ያው እንግዲህ አሽሙሩ ለማን እንደሆነ ይታወቃል። አሁን እዚህ ላይ ሐሳቤ ምንድነው? አስፋው መሸሻ እንግዲህ ነፍሱን ይማረው እሱን በሞት ሰዓት መቅደስ ደበሳይ እሷ ራሷ እንግዲህ ኢቢኤስ ላይ ቁጭ ብላ ይህ ድርጊትን ስታደርገው ነበር። የዛን ጊዜ ያልተቃወመች ሰው ልክ አሁን ከኢቢኤስ ወጥታ
አባይ ቲቪ ዘገባ እንግዲህ ይሄ ነገር መናገር ጀመረች። ይሄ ነገር ብቻ አይደለም በጣም ብዙ እንግዲህ ኢቢኤስን በሚጥል መንገድ በጣም ኢቢኤስን እንግዲህ ያው ትንሽ በሚያዳክም መንገድ በአሽሙርም በምንም እንግዲህ ያው ስትናገርም ብዙ ነገርም ስታወራ ነበርና ለአስፋው መሸሻ እንግዲህ የተደረገው የለቅሶ ስነ ስርዓት፣ የቀብር ስነ ስርዓት በአጠቃላይ ደግሞ እንግዲህ የሀዘን መቅለጃው ሁሉም ነገር ለነፂ ከተደረገው ጋር ምንም ነገር አይለያይምና ለአስፋው ጊዜ እንግዲህ ሁላችንም እንደምናውቀው እሷ ነበረች በወቅቱ ማለት ነው የዛን ጊዜ ይሄን ድርጊት መቃወም ወይ ደግሞ ይሄን ድርጊት ልክ አይደለም ብላ መናገር ስችል አሁን ልክ ከኢቢኤስ ከወጣች በኋላ አባይ ቲቪ ላይ እንግዲህ ቁጭ ብላ ይሄን ነገር መናገሯን በጣም ብዙ እያስተቻትም ጭምር ይገኛል። እኔ ሐሳብ ግን ምንድነው ኢቢኤስ ቲቪ ያው የነፃነት ወርቅነን ሙሉ ለሙሉ የቀብር ስነ ስርዓቱ ማስተላለፉ በጣም ጥሩ ነው፣ የሚደገፈው ጉዳይ ነው። እኔ ማልደግፈው ያው ዩቲዩበሮች ቲክቶከሮች እንግዲህ እዛ ሄደው የሚያለቅሰውን ሰው ሲያሸማቁ ወይ ደግሞ ካሜራ ይዘው ምናምን ይሄ እነዚህ ነገሮች ሊቀሩ ይገባል። ግን ኢቢኤስ ቲቪ ያደረገው ነገር ወይ ደግሞ ቀጥታ ስርጭት እንግዲህ ያስተላለፈው ነገር እኔ በበኩሌ የምደግፈው ነገር ነው። ምክንያቱም እኛ ነን እንጂ ኢትዮጵያ ውስጥ ያለነው በጣም ብዙ ሰዎች አሜሪካ ሀገር፣ አውሮፓ ሀገር እንግዲህ አረብ ሀገር በጣም ብዙ ሰዎች አሉ የሚገኙ ማለት ነው። ገባችሁ አይደል? እነሱም እንግዲህ በነፃነት ሞት በጣም አዝነው ቁጭ ብሎ እንግዲህ እኛ ብቻ አይደለም ማሰብ ያለብን በጣም ብዙ አድናቂ በጣም ብዙ ወዳጅም ውጭ ሀገር አለውና ለዛ ለውጭ ሀገር ላለው ኢትዮጵያዊ ይህ ነገር እንግዲህ ቀጥታ ተላልፈው ኢቢኤስ ቲቪ እንግዲህ በዚህ ዙሪያ ሊመሰገን ይገባል ብዬ ነው ማሰበው። ምክንያቱም እሱ ባያስተላልፍ ኖሮ እንግዲህ በጣም ብዙ ነገር አናይም ነበር። በጣም ብዙ ነገር እንግዲህ ቁጭ ብለን እንግዲህ ሀዘናችንን አንወጣም ነበር። ኢቢኤስ ቲቪ ይሄን ነገር ለኛ ባያሳየ ኖሮ ሀዘናችንን አንወጣም፣ ቁጭ ብለን እንግዲህ አናለቅስም። ቁጭ ብለን እንግዲህ እዛ ለቅሶ እንግዲህ መድረስ ያልቻለ ሰው ብሎ በየቤቱ ቁጭ ብሎ እንግዲህ ያለውን ሀዘን ከህዝቡ እኩል እንግዲህ አይካፈልም ነበር። ኢቢኤስ ቲቪ ያደረገው ነገር በጣም ሊመሰገን ሊበረታታ የሚገባ ነገር ነው። እስኪ እናንተ በዚህ ዙሪያ ያላችሁን ሀሳብ እንግዲህ ኮሜንት ላይ በደንብ ተወያዩበት፣ በደንብ ጻፉበት። እናም የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ። ኢቢኤስ ጨዋታን ተከትሎ እንግዲህ እዚህ ሰሞን በጣም ብዙ መነጋገሪያ በጣም እንግዲህ ሶሻል ሚዲያ ላይ በተለይ ደግሞ ቲክቶክ ላይ በጣም ሲዘዋወር የነበረ ቪዲዮ አለ። በጣም ብዙ ሰው ያስለቀሰ፣ በጣም ብዙ ሰው እንግዲህ በእንባ ያራጨ፣ የምሬ ነው ብላችሁ በጣም የሆነ ስሜትን የሚነካ ቪዲዮ እንግዲህ በጣም እየተዘዋወረ ይገኛል። እስቲ እሱን ቪዲዮ ላሳያችሁ። ቪዲዮውን እንግዲህ እንደምታዩት ነው። ነፃነት ወርቅነህ ከሞተ በኋላ የኢቢኤስ ጨዋታ እንግዲህ በቃ እንደዚህ ነው ይሆነብን፣ እንደዚህ ነው በቃ ይሆነብን ብለው እንግዲህ በጣም ብዙ ሰዎች ይሄን ቪዲዮ ሲቀባበሉት ነበር። በጣም ነው የሚያሳዝነው። የኢቢኤስ ጨዋታ እንግዲህ ከነፃነት ወርቅነህ ውጪ ምንም የሚደምቅ የሚያምርም አይመስልም እና ይሄ ቪዲዮ በጣም ሲዘዋወር ነበር። በጣም ብዙ ሰው ሲያለቅስ ነበር ይሄን ቪዲዮ እያየ። በጣም ብዙ ሰው ሲበሳጭ ነበር፣ ስሜቱን ሲገልጽ ነበር። በጣም ነው የሚያሳዝነው። በቃ ካሁን በኋላ ይሄን ጨዋታ እና ማየትም አንፈልግም፣ ቢቀርም ይሻላል። ብቻ በጣም ብዙ ሰው የራሱን ሀሳብ እያስቀመጠ ይገኛል እና ይህ ቪዲዮ በጣም ነው የሚያሳዝነው። በቃ ያለ ነፃነት ወርቅነህ እንግዲህ ያው የኢቢኤስ ጨዋታ በቃ እንደዚህ ነው የሚሆነው ብለው እንግዲህ በጣም ብዙ ሰዎች ይሄ ቪዲዮ ያው በጣም ሲነጋገሩበት ነበርና ብዙ ሰዎች እንግዲህ የኢቢኤስ ጨዋታም እንግዲህ ይቁም ይቅር ካሁን በኋላ ኢቢኤስ ጨዋታን እንግዲህ አናይም ብለው በጣም ብዙ ሰዎች እንግዲህ እየተከራከሩበት ይገኛል። ነፃነት ወርቅነህ እንግዲህ ከሌለ ኢቢኤስ ጨዋታ ለኛ ምንድነው የሚያደርግልን? ምንም ነገር የሚያደርግልን ነገር የለም። አንዳንዱ ደግሞ እንግዲህ የኢቢኤስ ጨዋታን እንግዲህ ስናይ ነው እሱ የምናስታውሰው። ስለዚህ ኢቢኤስ ጨዋታ እንግዲህ የሚለው ፕሮግራም ሊቀር አይገባም፣ አሁንም እንግዲህ ሊቀጥል ይገባል። ምክንያቱም ጨዋታው ከሌለ እኛ እሱ ማስታወስ አንችልም፣ እንዴት ነው የምናስታውሰው ብለው እንግዲህ በጣም ብዙ ሰዎች ተከፍለው እየተነጋገሩ ይገኛል። ያው የኔ ሀሳብ ምንድነው ጨዋታው የኢቢኤስ ጨዋታ እኔ ይቅር አልልም፣ አሁንም ነገም ይቀጥል። ግን ደግሞ ነፃነት ወርቅነህ እንግዲህ የሚተካ ሰው ለማግኘት በጣም ይከብዳል። ይሄ ግልጽ ነው። በጣም ብዙ ሰዎች እንግዲህ ስማቸው የተነሳ ይገኛል በዚህ ዙሪያ እንትና ይተካው እሸቱ፣ ኮሜዲያን ናቲ፣ በጣም ብዙ ሰዎች እንግዲህ ኮሜዲያን ቶማስ፣ ብቻ በጣም ብዙ ሰዎች የኢቢኤስን ጨዋታ እንዲመሩ በጣም ብዙ ሰዎች እንግዲህ ስማቸው እየተያዘ ይገኛልና ያውን የኢቢኤስን ጨዋታ ማን እንደሚመራው አይደለም መናገር እንፈልገውና የኢቢኤስ ጨዋታ ይቅር ብላችሁ የምታስቡ ሰዎች እናንተ ነፃነት ወርቅነህ እንግዲህ ማትወዱ ሰዎች ናቸው። ምክንያቱም
እኛ ኢቢኤስን ጨዋታ እኮ የምናውቀው በነፃነት ነው። ገባችሁ አይደል? የኢቢኤስ ጨዋታ የሚባለው ነገር ስናይ ገባችሁ አይደል? ከአይምሮአችን የማይጠፋው እሱ ነው። ስለዚህ ነፃነት ወርቅነህ ከአይምሮአችን እንዳይጠፋ ከፈለጋችሁ ሁልጊዜም እንግዲህ እንድናስታውሰው ከፈለጋችሁ እባካችሁን የኢቢኤስ ጨዋታ ይቅር ይቁም የሚባለውን ሐሳብ እባካችሁን ከውስጣችሁ አውጡ፣ አስወግዱ። የኢቢኤስ ጨዋታ ሊቀር አይገባም። በቃ የኢቢኤስ ጨዋታ እንግዲህ እሱ ስናይ ነው የምንወደውን የምናከብረውን ነፃነት ወርቅነህን እንግዲህ የምናስታውስበት ጨዋታ ነውና እንዴት ነው ሊቀር የሚገባው? የኢቢኤስ ጨዋታ ይቅር የምትሉ ሰዎች እናንተ እንግዲህ ያው ምናልባት ለነፃነት እንግዲህ ካላችሁ ፍቅር አንፃር ሊሆን ይችላል። ግን የኢቢኤስ ጨዋታ እንግዲህ ቀረ ማለት ከጊዜ በኋላ ነፃነት ወርቅነህም እንግዲህ ያው አብሮ ተረሳ እንደማለት ነውና እኛ ደግሞ እንግዲህ እሱን መርሳት ስለማንፈልግ የኢቢኤስ ጨዋታም እንዲቀርብን አንፈልግም። የኢቢኤስ ጨዋታ መቅረት ወይ ደግሞ መቋረጥ የለበትም። ሌላ ደግሞ በጣም ጥሩ ሐሳብ የሚያነሱ ሰዎች አላችሁ። የኢቢኤስ ጨዋታ ከሚባል የነፃነት ጨዋታ ተብሎ እንግዲህ ስሙ ይቀየር ተብሎ በጣም ብዙ ሰዎች እንግዲህ ሐሳባቸውን እየገለጹ ይገኛሉ። ይሄ በጣም ደስ የሚልና በጣም ሊደገፍ ሊበረታታ ሁላችንም እንግዲህ በአንድ ድምጽ እንግዲህ የኢቢኤስ ባለቤቶች ጋር ማድረስ ያለብን ነገር ቢኖር ይሄን ነገር ነው። የኢቢኤስ ጨዋታ ይቅር ብለን እንግዲህ ከምናወራ ወይ ደግሞ የኢቢኤስ ጨዋታ መቅረት አለበት ብለን ከምናስብ ጨዋታው ስሙ የነፃነት ጨዋታ ቢሆን ጥሩ ነው ብዬ ነው ማሰበው። ይሄን ነገር እንግዲህ ሁላችንም በአንድ ድምጽ ተረባርበን የኢቢኤስ እንግዲህ ፕሮግራሙ አዘጋጆች ወይ ደግሞ ማናጀሮች ጋር ባለቤቶች ጋር እንግዲህ ሁሉም ሰው ጋር አድርሰን የኢቢኤስ ጨዋታ የሚለው ስሙ ተቀይሮ የነፃነት ጨዋታ ተብሎ ቢቀየር እባካችሁ የኢቢኤስ ጨዋታ የሚለው ነገር ቀይራችሁት የነፃነት ጨዋታ በሉትና እኛም እንግዲህ በደስታ በፍቅር የሰራውን ስራ እንግዲህ ሁላችንም በልባችን እያስቀመጠን ሁልጊዜም እንግዲህ በልባችን እያኖረን ጨዋታውንም እንግዲህ ባየነው ቁጥር እሱን እያስታወስን ስሙን እንግዲህ ባነበብነው ቁጥር እሱን እያስታወስን ጨዋታውን ባየን ቁጥር እንግዲህ እኛም በደስታ ነፃነትን እንግዲህ እያስታወስን በልባችን እያስቀመጠን እንቀጥላለን ማለት ነው። እንግዲህ ለሱ ክብር ሲባል የኢቢኤስ ጨዋታ ከሚባል የነፃነት ጨዋታ ተብሎ ሁላችንም ያው እሱን እያስታወስን እሱን እንግዲህ በልባችን ውስጥ እያስቀመጠን መኖር እንፈልጋለን። በዚህ መንገድ እንግዲህ መቀጠል እንፈልጋለን። ሁላችሁም እንግዲህ ድምጻችንን አሰምተን ለሚመለከተው አካል አድርሰን የቤተሰብ ጨዋታ የሚለውን እንግዲህ ወደ ነፃነት ጨዋታ ወደሚለው እንግዲህ ቢቀየርልን ጥሩ ነው ብዬ ነው ማሰበው። እስኪ እናንተም እንግዲህ የቤተሰብ ጨዋታ የሚለው ወደ ነፃነት ጨዋታ ይቀየር የምትሉ ሰዎች እንግዲህ ኮሜንት ላይ በደንብ ጻፉልኝ፣ አስቀምጡልኝ። ቪዲዮውን እንግዲህ እዩት። እዚህ ጋር በጣም ስታለቅስ፣ በጣም አዝና፣ በጣም ተሰብራ የምሬ ነው የምላችሁ። በጣም እንግዲህ በቃ ራሷን እንኳን መቋጠር ከብዷት በጣም በብዙ ሰው ተይዛ ነበርና ነፂ ላይ ያው አፈር ስታለብስ የነበረው ልጁም ጭምር እዚህ ጋር እንግዲህ ያው በስነ ስርዓቱ አፈር ያው ሲያለብሱ ነበርና በጣም አብዛኛው ሰው ይህን ቪዲዮ አላየሁም መሰለኝ። የኛ ሰው እንግዲህ በጣም ብዙ ጊዜ ለመተቸት ለሞቀስ ነውና በጣም የሚሮጠው። እሷ ግን በጣም በዚህ ሰዓት እቃ ተሰብራ የምሬ በጣም አዝና በቃ እንግዲህ ነፂ አይደለም ለሷ ለኛ ራሱ በጣም ከብዶናል። እንግዲህ እሱን በማጣታችን እንግዲህ ያው እንደምታዩት ነው ቪዲዮን። እዚህ ጋር ልጆቹም እንግዲህ ያው ይሸኙት ይገኛሉ። እንግዲህ ይሄን ቪዲዮ ያየ ሰው በዛ ቪዲዮ ገባችሁ አይደለ? እሷን ሊናገራት አይገባም ብዬ ነው ማስበው። ሰው ብዙ ነገር ነው የሚያወራው፣ በማይመለከተው በማያገባው ነገር በጣም ብዙ ነገር ይለፈልፋል፣ በጣም ብዙ ነገር ያወራልና እባካችሁ በማያገባችሁ ነገር አትግቡ። ሚስቱ ናት እኮ ከማንም በላይ ጠንቅቃ የምታውቀው እሷ ናት። ምን ያክል እንደተሰበረች፣ ምን ያክል እንዳዘነች፣ ምን ያክል ውስጧ እንደቆሰለ ከሷ ውጪ እኮ ማንም ሰው አያውቅላትምና አንዳንድ ጊዜ እኮ ገባችሁ አይደል? የሆነ ማታምኑት ነገር አለ። በቃ የሆነ ስቲል እስካሁን ድረስ እርግጠኛ ነኝ በጣም ብዙ አላመነም፣ የሱን ሞት ማለት ነው። በጣም ብዙ አላመነምና በቃ እሷም የኔ እንደዛ ሆና ነው በቃ ደንግጣ ክቡ ብላ ደርቃ የሆነ ግራ ገብቷትም ሊሆን ይችላልና እንደዛ ተሸፋፍና ቁጭ ያለችው። እባካችሁን በማያገባችሁ ነገር አትግቡ። እንግዲህ ይሄን ቪዲዮ ያየ ሰው ያን ፎቶ እንግዲህ አየው ብለው
እሷን ሊተቻት አይገባም። በማያገባን አንግባ። ከኛ በላይ በጣም ያዘነችው በጣም የተጎዳችው እሷ ናት። ምክንያቱም እኛ ከሷ በላይ ልንጎዳ አንችልም። ባለቤቷ ነው፣ የልጆቿ አባት ነው፣ ህይወት እንግዲህ አጋሯ ነው። ብቻ ያው ያቋል በቃ ባለ ሞተበት ሰው ያቋልና ብቻ ለማንኛውም በማያገባን እየገባን አንቾክል ለማለት ያክል ነው። ለዛሬ ነበር ቪዲዮ ይሄን ምስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለህዝባችን። ባይ ባይ። Okay, let's go.